የሚለውን ነገር ስለዚህ አሁን ፍጹም ሰው ፍጹም አምላክ ወር ደግሞ ያው ስግው ቃል የሚል አስተምህሮት ይዛለ ማለት ነው። አሁን ስግው ቃልነቱ አይደለ 100%። ስለዚህ አሁን ስግው ቃል ስትል ስግው ቃልነቱ ስግው ቃል ከሆነ በኋላ ኢየሱስ ፍጡርነቱ ይቀራል ወይስ አይቀርም? ስግው ቃል ከሆነ በኋላ ፍጡር የሚለውን ቃል ፍጡርነቱን በምድር ሳለ ፍጡርነቱ ሊቀር አይችልም እኮ በቃ አይቀርም። አሁን አስቀርቷል ፍጡርነቱ ስጋው በምድር ሳለ ነው እኮ እኛ አሁን በሰማይ ሳለ ስጋው ፍጡርነቱን ቀርቷል ወይ? ስጋው በሰማይ ሳለ ፍጡር አይደለም። ስጋ ለበሰ እያልኩ እኮ ነው ከድንግል ማርያም። አይ ስጋው ነው አሁንም እያወራ ያለሁት ስለ ስጋ ነው። ስጋው ሰማይ ከሄደ በኋላ አምላክ እያለ የሚጠራው ማን ነው? ዮሐንስ ራዕይ ምዕራፍ 3 ላይ አምላክ እያለ የሚጠራው ምዕራፍ 1 ላይ ራሱ ቁጥር 3 አካባቢ ምናምን እነዚህ ማንን ነው አምላክ የሚለው ማን ነው? አምላኬ ለምን ተውከኝ ያለበት ነው ወይስ ምን? አይደለም ከሄደ በኋላ ካረገ በኋላ ዮሐንስ ራዕይ ላይ እሺ ዮሐንስ ራዕይ አምላክ እያለ የሚጠራው መለኮት ነው ወይስ ስጋው ነው እኮ? ዮሐንስ ራዕይን እንግለጠው። ምክንያቱም ስጋው ሲሰርተል ክርስቶስ መንፈሱ ነው ወደ ሰማይ ያደረገው ብለን አናስብም። እሺ ቆይ አንድ ጊዜ እንትን ከማለቴ በፊት ይሄኛውን አካውንቴን ከማውጣቴ በፊት ፎሎ ያላረጋጋችሁኝ ፎሎ አድርጉት። ይሄኛውን አካውንቴን ላወጣው ነው ታብሌት ልጠቀም ስለሆነ። እሺ ፎሎ ያላረጋጋችሁኝ ፎሎ አድርጉ። ኦኬ እሺ ዮሐንስ ራዕይ አውጣ እስከዛ ድረስ ከቻልክ ዮሐንስ ራዕይ። አይ ሌላ ስልክ አልያዝኩም እና በአጋጣሚ እስኪ ካላችሁ ታውጡልሽ። ቆይ እኔ ላውጣለህ። እሺ እኔ አውጣልሃለሁ። ቆይ አንዴ ቶሎ ጨርሱ። ፎሎ አድርጋችሁ ቶሎ ጨርሱ። ኦኬ አይ ቲንክ ያለቀ ይመስለኛል። ኦኬ በቃ በኋላ እገባለሁ። ከዛ ደግሞ አሁን ካላረጋችሁ ይሄኛው ማለት ነው። እሺ ይሄ ወይ የታለ እጄ እዚህ ጋር ያሳይ። እሺ እቺ አካውንት ማለት ነው። ኤኒዌይስ በቃ ይበቃችኋል። አሁን ባይብሉን ከፍታለሁ ማለት ነው። ወራይት እሺ አሁንም ከፍትና ኦርቶዶክስ ነህ መሰለኝ በእርግጠኝነት ያው በተዋህዶ የምታምን ከሆነ ኦርቶዶክስ። እሺ ምን እናደርጋለን መሰለህ አምላኩ የተባለበትን ያውለ። እሺ ዮሐንስ ራዕይ ምዕራፍ 3 ቁጥር 2 ላይ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን እያለ ይናገራል። የዮሐንስ ራዕይ ምዕራፍ 3 ቁጥር 2 ላይ ዮሐንስ ራዕይ ምዕራፍ 3 ቁጥር 12 ላይ በትክክል። እሺ አምላኬ እያለ የሚጠራው ማን ነው? እኮ አይ ጠሪው ማን ነው? ጠሪው እኔ እንጃ። ይሄ አሁን ያወጣህልኝ ለእኔ አዲስ ነው ያነብኝ። በእርግጠኝነት ግን ኢየሱስ ክርስቶስ ነው የምትል ከሆነ ቼክ ማድረግ አለብኝ። ኢየሱስ ክርስቶስ ነው የምትል ከሆነ ምንም እንትን የሚለው ነገር የለም፣ የሚያመጣው ለውጥ የለም እኮ። አሁን እርግጠኛ ነኝ ኢየሱስ ነው አምላኬ እያለ የሚጠራው ራሷ መለኮት ነው ወይስ ስጋ ነው? እኛ ክርስቶስ ከሙታን ተነሳ ወደ ሰማይ አረገ ስንል ይህንን ስጋውን ጥሎት ሄደ መንፈሱ ብቻ ነው ሄደው ብለን አናምንም። ገባኝ እኮ አሁን ስጋውን ነው እኮ ቅድም የጠየቁ ፊሎ ጥያቄ አልገባህም ነበረ? ጥያቄ የጠየቁ አውቃለሁ እሱም። አሁን ጥያቄ ሰማይ ሲያርግ ያረገው ስጋ ፍጡርነቱ ቀርቷል ወይ ስለ አዋልከኝ። እሺ እንግዲያውስ ማነው አምላኬ እያለ የሚናገረው ነው ጥያቄው። ሰማይ ሲያርግ የጣለው ስጋ ነው ያልከኝ? ወደ ሰማይ ሲሄድ ጥሎት እኮ አልሄደም።
ጥሎት አልሄደም። ስጋውን ሲያርግ እግዚአብሔር እኮ አስነሳው ይላል። የአባቶቻችን አምላክ አስነሳው ይላል። አብ አስነስቶታል ኢየሱስን። ስለዚህ ምንድን ነው የት ላይ ነው ያልኩት? ወደ ሰማይ ካረገ በኋላ ፍጡሩን ስጋውን ጥሎታል ያልኩት። አልጣለውም ስጋውን። ሰውነቱ ቀርቷል እንዴ? ኢየሱስ ሰው አይደለም? እዛ ከሄደ በኋላ ሰውነቱን ጥሎት ነው ሄደው ስጋው ስጋው ቃል ነው። አዎ፣ ስለዚህ ያ ስጋው ቃል ስጋው ፍጡርነቱ ቀርቷል። ፍጡር አይባልም። ከዛ ማለት ቀርቷል ሲባል ፍጡርነቱ በቃ ከዛ በኋላ በቃ መለኮት ሆነ፣ ውላጤ መጣ፣ በቃ ተለወጠ። እንደዛ አይደለም። ስለዚህ ፍጡርነቱ አለ ማለት ነው። ፍጡርነቱ አለ ማለት ነው። ስቲል እኮ እሱን ነው ቅድም ያልኩህ። አሁን ስጋው ቃል ስለ ታዲያ ምን ተረዳህ? አይ ለያየህ። ቅድም አንተ አሁን ስለ ለያየህ የለያየው ምንድን ነው? በምድር ላይ ሳለ ስጋው ፍጡርነቱ አልቀረም አልከኝ። ካረገ በኋላ ግን ስጋው ፍጡርነት የሚባል ነገር የለውም አልከኝ። እንደዛ ብለኛል ያልኩህ። በምድር ላይ ሳለ ፍጡርነት አለው ቢኮዝ ስጋው ቃል ስለሆነ። ከዛ በፊት በሰማይ እስከሄደ በኋላ ቀረ። ይሄ ነገር ቀርቷል። ቆይ አሁን ወደ ምድር ከመጣ በኋላ ነው በፊት ነው የምታወራኝ? ከመምጣቱ በፊት ከምድር ላይ መጥቶ ከሄደ በኋላ አልቀረም። ስጋው ቃል ነው። በጣም ጥሩ። ይህ ስጋው ቃል እንግዲህ ካልቀረ ስጋው ቃል የተባለው ፍጡርነቱ አልቀረም። ስለዚህ ጥሩ ፍጡርነቱ ይመለካል እኮ አንለያየውም። አሁን ፍጡርነቱ ይመለካል። መለያየቱ አይደለም ቁም ነገሩ፣ መለያየቱ አይደለም። ፍጡርነቱን ነው የምታመልኩት ተብሎ አይለይም። የተዋህዶን አይለይም። ኢየሱስን ስታመልክ ግን ሰውነቱንም ጨምረህ ታመልካለህ አይደለም? ለምንድን እኮ ለምን ትለየዋለህ? አምላክ በሰብ እኮ አልለየሁትም። በቃ ኢየሱስን ስታመልክ ስጋው ቃል ታመልካለህ። ስጋው ቃል ማለት ደግሞ ፍጡር ወፈጣሪ ማለት ነው አይደለም? ኦፍኮርስ። ስለዚህ ፍጡር ወፈጣሪ ታመልካለህ ነው ባጭሩ። ፍጡር ወፈጣሪ እንደዛ ነው የሚለው እኮ። ስጋው ቃል ማለት ያው ፍጡር ወፈጣሪ ነው። እንደዚህ ነው የምትሉት እናንተ። ስለዚህ ያው ፍጡር ወፈጣሪ እንዴት ይመለካል ነው ጥያቄ። እግዚአብሔር ምን እያለ ተናግሯል መሰለ? ባይብል ላይ ሲናገር ትንቢተ ኢሳያስ ምዕራፍ 43 እዛ ላይ ከመሄዴ በፊት እስቲ ትንቢተ ኢሳያስ ምዕራፍ 49 ቁጥር 5 ላይ ምን ይላል? ትንቢተ ኢሳያስ ብለዋለህ። እዚሁ ጋር ቆይላል። መቀበሌ ለኔ እንትን አይደለም፣ ነሰሰሪ አይደለም ለኔ። አሁን እያወራ ነው። መቀበሌ ነሰሰሪ። እሺ ቁርአን ላይ ጥያቄ አለ ፊሎ? እሺ እኔ ላንሳልህ እና አሁን ለምሳሌ አይ ጥያቄ አለ ፊሎ? ልቀበል። ጥያቄ አለ? ኦፍኮርስ። ቁርአንን ትቀበለዋለህ? አልቀበለውም። የፈጣሪ ቃል ነው ብዬ ማለት ነው። በቃ ለራስ ሲቆርሱ አያሳንሱ ይባላል። በቃ አሁን እንቀጥለሽ። ቁርአን ላይ ጥያቄ ኢሳያስ። አይ በቃ ቁርአን ላይ ጥያቄ ነው። አገኘው። አይ በቃ አገኘው ፊሎዬ። አሁን ትንቢተ ኢሳያስ ምዕራፍ 49 ቁጥር 5 ላይ ምን ይላል? አሁንም በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛልና ይላል ኢየሱስ በትንቢት መነጽር። አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመለስ እስራኤልንም ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማኅፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ ኢየሱስ ሲናገር። ኢየሱስ ከማኅፀን ጀምሮ የሰራኝ እግዚአብሔር ይላል። ምን ማለት ነው? መሰራት ማለት ነው። ምን ማለት ነው? ከማኅፀን ጀምሮ የሰራኝ እግዚአብሔር እኮ ከማኅፀን ጀምሮ እሺ ሰርቶታለሽ እኮ። ምን ማለት ነው? የሰራኝ ማለት ነው ማለት ነው። የሰራኝ ፊሎ ወይ ከማኅፀን ጀምሮ የሰራኝ ምን ማለት ነው? የሰራኝ እግዚአብሔር እንዲህ ይላል አለ። ምን ማለት ነው? ትንቢተ ኢሳያስን ስንት ነው ያልከኝ? ምዕራፍ 49